ኦርቶዶክሶች ንቁ አድርሱልኝ። ይህ አካሄድ በመካነ ሰላም ላይ የሙስሊሞች ግድያ ነው። ኦርቶዶክሶችንም በየቤተ ክርስቲያኖቻቸው ለማስጨረስ የታቀደ ሴራ መሆኑን አውቃችሁ በጋራ ኦርቶዶክሶችም ሙስሊሞችም ይሄን ነገር ማውገዝ ይጠበቅብናል። ኦቁ አውጉዙ። ይሄንን ነገር እሰይ ደግ አደረጉ ምናምን የምትሉ ሰዎች ነው በኋላ ለወንድሞቻችሁ እልቂት አሁንም ለእናንተ መነሻ እንዳይሆን ነው። ይሄ እርስ በርስ ለማስፈጀትና በየቤተ እምነቱ ሰርጎ ገብ እየገባ አንዱን ለመበቀል ንጹሃኖች እንዲያልቁ የታቀደ የፖለቲካ ሴራ ስለሆነ እያንዳንዱ ይህን ነገር አውግዝ። ይበል ያሰኛል፣ ይቀጥላል። የአባቶቻችን መንገድ ተደገመ፣ ኦርቶዶክስ በደም ትከበራለች ምናምን የምትለው ተጠንቀቅና አንድ ላይ ሆነን ንቃ። ተኩላ አታስገባ፣ ቀበሮ አታስገባ። የፖለቲካ ሴራ ስለሆነ አውግዝ። እያንዳንዱ አንድ ላይ ሆነ ውጣ፣ አውግዝ። አለበለዛ ቤተ እምነቶች በሙሉ የደም አውድማ እንዳይሆኑ ያስፈራል ማለት ነው። በመጀመሪያ ደረጃ ለሞቱት ወገኖቻችን ነፍስ ይማርልን፣ ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሆኖም የወገኖቻችንን ሞት ግን ከቤተ ክርስቲያናችን ጋር ለማገናኘት ለማነካካትና የእርስ በርስ ጦርነት እንዲፈጠር ለምጥሩ አካላት እጅግ በጣም አሳፋሪ ናቸው። የአካባቢው የእስልምና ጉዳይ ጽሕፈት ቤት እንዳስተላለፈው ከሆነ ቤተ ክርስቲያናችን እንድትዋጋ ጦር ስበኩ ልክ እንዳለ ነው ያዘዘው። አይደለም ዛሬ ቀርቶ አይደለም ትላንትና አባቶቻችን በግፍ ሲገደሉ ሲታረዱ ቤተክርስቲያን ስትፈርስ እንኳን ቤተክርስቲያናችን አንድም ነገር ብላ አታውቅም። ምክንያቱም እኛ የክርስቶስ ተከታይ ነን። የማንንም መገፋት ሆነ መውደቅን መድማትም ሆነ መሞትን አንፈልግም በፍጹም። በዘር እንደምንባለው ሁሉ በእምነትም አልሳካ ብሏቸው ነው እንጂ እስከዛሬ እንድንባላ የሚፈልጉ አካላት አሉና ለነሱ በሩን አንክፈት እላለሁ። ቤተክርስቲያናችን ከእንደዚህ አይነት እርኩስ ጸባይ የጸዳች መሆኗን እንድታውቁልን እንወዳለን። ከትላንት በስቲያ በመካነ ሰላም በታጠቁ ኃይሎች ማለት ነው የመስጊድ ኢማሞች እንዲሁም ደግሞ አገልጋዮች መገደላቸው ተከትሎ ማለት ነው በዛሬው ዕለት በደቡብ ወሎ ዞን የሃይማኖት አባቶች አስቸኳይ የተባለ ስብሰባ አድርገዋል። ሁሉም ወረዳና ከተማ በሚባል ደረጃ ዛሬ የሃይማኖት አባቶች አስቸኳይ የተባለ ስብሰባ ማካሄዶም ነበር። ታዲያ በስብሰባው ማለት ነው ድርጊቱን አውግዘው ከትላንት ወዲያ የተፈጸመው ድርጊት አውግዘው፣ ነገር ግን አሁን ላይ የሃይማኖት አባቶች አካባቢው ላይ ያለው ነገር አረጋግተው ከተማዋ እንደ በፊቱ ሰላማ እንዲመለስ ምዕመናን እንዲያረጋጉ መመሪያ መሰጠቱም እንግዲህ ተገልጿል። ታዲያ ስብሰባ የተደረገው ከ12 በላይ ወረዳዎች ሲሆኑ እዚህ ጋር ያስቀመጥኩት ማለት ነው በእነዚህ ወረዳዎች ነው ስብሰባ የተደረገው። ይህንን ያረጋገጠው የዞኑ ኮሚኒኬሽን ቢሮ ሲሆን ማለት ነው እንግዲህ እንደሚታወቀው እነዚህ በግፍ የተገደሉ ሰዎች በትናንትናው ዕለት ስርዓተ ቀብራቸው መፈጸሙን የሚታወቅ ነው። መልካም ቀን። ኦርቶዶክሶች ንቁ አድርሱልኝ። ይህ አካሄድ በመካነ ሰላም ላይ የሙስሊሞች ግድያ ነው። ኦርቶዶክሶችንም በየቤተ ክርስቲያኖቻቸው ለማስጨረስ የታቀደ ሴራ መሆኑን አውቃችሁ በጋራ ኦርቶዶክሶችም ሙስሊሞችም ይሄን ነገር ማውገዝ ይጠበቅብናል። ኦቁ አውጉዙ። ይሄንን ነገር እሰይ ደግ አደረጉ ምናምን የምትሉ ሰዎች ነው በኋላ ለወንድሞቻችሁ እልቂት አሁንም ለእናንተ መነሻ እንዳይሆን ነው። ይሄ እርስ በርስ ለማስፈጀትና በየቤተ እምነቱ ሰርጎ ገብ እየገባ አንዱን ለመበቀል ንጹሃኖች እንዲያልቁ የታቀደ ብዙዎች ጋር እንዲደርስ መልእክቱን ሼር ኮፒ ሊንክ አድርጉት እንዳይጠፋ። በመካነ ሰላም ለሞቱት ሙስሊም ወገኖቻችን ነፍስ ይማር። በእውነት በጣም የሚያሳዝን ነው እና እንደዚህ አይነት ነገር ደግሞ መቆም ያለበት ነገር ነው። የሃይማኖት አባቶችን እንደዚህ በየእምነት ቤታቸው እየተገባ የሚገደሉበት ነገር መቆም መቻል አለበት ብዬ አስባለሁ። ምክንያቱም በእኛ በክርስትና ውስጥ የኦርቶዶክስ አባቶች ተደጋግመው በየገዳም እየተገቡ ሲገደሉ ሲታረዱ ስለቆዩ ማለት ነው። ግን አንድ በጣም ያሳዘነኝና አንድ በጣም ያስገረመኝ የእስልምና ጉዳዮች ቢሮ ያወጣው መግለጫ አለና ለክርስቲያኖች ብሎ ነው ያወጣው። እሱም ምን ይላል? ለእናንተ ነው የምታገለው ብሎ የሚል የታጠቀ ኃይል ነው የገደላቸውና ወጥታችሁ አውግዙ ምናምን የሚል ነገር ነው። ይህን እንዴት አየዋለሁ መሰላችሁ? እኔ ጅቡ ዳገት ላይ ሆኖ ውሃ እየጠጣ ከታች ያለችዋን አህያ ለምን ታደፈርሽብኛለሽ እንዳላት ነው። ስለዚህ ቁጥራቸው አነስ ያለ ቦታ ላይ ያሉ ክርስቲያኖችን ለዚህ አይነት መግለጫ ማውጣት በጣም በጣም ነውር ነው እና አብሮ ለመኖር እውነት የሚፈለግ ከሆነ እንደዚህ አይነት አስነዋሪ ተግባራቶችን አምጥታችሁ ለቤተ ክርስቲያን የምትሰጡበት ነገር እኔ ምንም እየታየኝም አይደለም። የኛ ቤተ ክርስቲያን ሰላምን ነው የምትሰብከው። እያንዳንዱ ስብከቷ፣ እያንዳንዱ ንግግሯ ሁሉ የቤተ ክርስቲያኗ ንግግር ሰላም ነው። አይደለም ሂዱና እዚህ ቦታ ውጉሊ ልትል ቀርቶ ማለት ነው። ምክንያቱም የእሷ ልጆች የቤተክርስቲያን አባቶች የሆኑት በኦሮሚያ ክልል ላይ ለምሳሌ
አላህ አክበር ተብለው ሲታረዱ የነበሩት ስለዚህ ሙስሊም ነበር ልኮ ያሳረዳቸው ማለት ነው አይደለም። እንደዛ ብለንም አናቅም። ተግባሩን የፈጸሙትን ፈጻሚዎችን ነበር ስንቃወም የነበረውና አሁንም ቢሆን እንደዚህ አይነት የሚሰሩ ሰዎችን ወይም አካላቶችን በጋራ መቃወም መቻል ነው ያለብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? በነገራችን ላይ ይሄንን ነገር በቃ የተለመደ ነገር ሆኗል። ልብ ያለው ልብ ይበል ነው የሚባለው። ነገር ግን በጣም በተደጋጋሚ አማራን ዕቃ እንደዚህ በእምነትና በተለያዩ ነገሮች አጀንዳ እያመጡ አጀንዳ ሲሰጧቸው አትቀበሉ እየተባለ ተነግረው ብዙዎቹ ገለባ ናቸው። ገለባ በቃ እንደዚህ የሚሏቸው በቃ ዝም ብለው በአየር ላይ የሚሄዱ ናቸውና በጣም የሚያሳዝነኝ በቃ እንደዚህ አማራ ብሔርተኛ ነን ይሉና ልክ የሆነ ነገር ሲመጣ ደግሞ ሄደው እምነት ውስጥ ተወሽቀው ለጥላት ለገዳያቸው የገዳያቸውን ወንጀል ሲደብቁ እናያለን። ለምሳሌ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለማስረጃ ሳታይ ፍርድ ትሰጣለህ ማለት ነው። አንድ ሰው ዝም ብለህ ትዞልማለህ ማስረጃ ሳይኖር የአንድ ወገንን ብቻ ወሬ ሰምተህ አንዱን ትበድላለህ። አላህን ፍራ ማለት ነው። ተጠንቀቅ። ዝሙት ሳሰራ ዝሙት ሰራች ትላለህ፣ ከገሌ ጋር ትወጣለህ። አላህን ፍራ። አንድ ሰው ሳይገል ገደለ ትላለህ። ያልገደለውን ሰው እኮ ነው ምንም በማታውቀው ነገር ወሬ ታወራለህ። አላህን ፍራ። ኢንጃአኩም ፋሲቁን ቢነብዒን ፈተበየኑ ነው። እሱ ሞዴሎቻችን አድርገን መነሳት እንችላለን። እነሱን ከፊታችን ለወደፊት ተስፋ ማስቀመጥ እንችላለን። ሃይማኖታዊ እውነት አለን። እሱም መጽሐፍ ቅዱስ ነው። የቤተ ክርስቲያናችን መጽሐፍቶች ናቸውና እነሱን ከፊታችን አስቀምጠን ወደ እነሱ ነው መሄድ ያለብን እንጂ በቤተ ክህነቱ በሀገረ ስብከቱና በቅዱስ ሲኖዶሱ የሚታየው ስርዓት በዚህ ሰዓት ላይ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህሪና አካሄድ እንዳልሆነ ህዝቡ በደንብ አውቆ ወደ ቀደመው መልካሙ ነገር ብንሄድ መልካም ነው ላለው አመሰግናለሁ። ስላበዛው ይቅርታ። እግዚአብሔር ይስጥልን። በጣም ጥሩ ሐሳብ ነው። ያሉንን መልካም ትርክቶች መልካም እሴቶች አውጥቶ አጉልቶ አሁን ካለው ከጥፉ ፖለቲካና ትርክት አንጻር ህዝቡ ተገንዝቦ ይሄንን አጥፊውን ጠልቶ ነባሩን ጠቃሚውን አጉልቶ ወደዛ እንዲመለከት ማድረግ የሚል ነው መልእክቱ። በጣም ጥሩና ጠንካራ። ሰላም ክርስቶስ ይብዛላችሁ። ሰሞኑን እየሰማን ያለ ነው በመካነ ሰላም ይመስለኛል ሰዎች ወደ መስጂድ ውስጥ ገብተው ብዙ ምዕመናንን እንደጎዱና እንዲሁም አሊሞችን እንደገደሉ እየሰማን ነው። ለሞቱት እንግዲህ እግዚአብሔር ለቤተሰቦቻቸው መጽናናትን ይስጣቸው፣ ለተጎዱትም እግዚአብሔር ፈውሱን ይላክላቸው። ነገር ግን ይህን አጀንዳ ቤተክርስቲያን ላይ እየለጠፉ እንደሆነ ሳይ ምን ያህል ለቤተክርስቲያን ጥላቻ ቢኖርባቸው ነው እነዚህ ሰዎች፣ እቅዳቸው ምንድን ነው የሚለው ነገር በጣም ነው የገረመኝ። ማለቴ ማን ይሁን ምን ይህን አደጋ የፈጸመው ይህን ነገር የፈጸመው ምንም አይነት ማስረጃ የላቸውም። ነገር ግን ቤተክርስቲያን ላይ ጥላቻ ስላለባቸው ብቻ ቤተክርስቲያን ኮት እያደረጉ ነው። እንግዲህ የደቡብ ወሎ ሙስሊም እንዲሁም የደሴ ያወጡት ደብዳቤ ምን የሚል ነው? ፋኖን የገደለው አሉ። መስጂድ ውስጥ ገብቶ አሊሞቻችን ምዕመናንን የጎዳው ፋኖ ነው አሉና ይህም ፋኖ ያሰማራችሁ ደግሞ ቤተክርስቲያን ነች፣ ቤተክርስቲያን ፋኖን ልታስቆምልን ይገባል የሚል ደብዳቤ ነው ያወጡት። ማስረጃችሁ እስቲ ማስረጃችሁን አውጡ። ቤተክርስቲያን ፋኖን ሂድና ተዋጋልኝ፣ ቤተክርስቲያኔን ጠብቅልኝ ያለችበትን ማስረጃ አውጡና አሳዩን እስቲ። ምን ያህል ጥላቻ ቢኖርባችሁ ነው ግን ወገኖቻችን? ማለት አሁንም ይሄ ማህበረሰብ አልነቃም። ክርስቲያኑ ማህበረሰብ አሁን ድረስ ተኝቷል። እንደዚህ የተሴረበት እንደዚህ ምንም በማታውቀው ቤተክርስቲያን አሁን እዚህ ጋር ኮቴ የተደረገችው ምንድን ነው? ምን አገባት ቤተክርስቲያን? ፋኖን ሂድና ተዋግተ እኔን ጠብቀኝ ብላ አሰማርተዋለች። ፋኖ ውስጥ ሙስሊም አማራ የለም እንዴ? አልገባኝም። ፋኖ በሙሉ ኦርቶዶክስ ነው? ሙስሊም አማራዎች የሉ? ሙስሊም ፋኖ የለም? እና ምን ያህል እስልምና መሪዎች በነበሩ መስጊድ አካባቢ በነበሩ ሰዎች ላይ የተፈጸመ ግድያ አለ። ያን ግድያ እንግዲህ የሆነ ፖለቲካዊ መልክ በመስጠት ቤተክርስቲያናችንን የዚህ ጸባጫሪ ድርጊት ባለቤት አድርጎ ለማስቆጠር በአካባቢው እስልምና ጉዳዮች ጽሕፈት ቤት አንድ ጽሑፍ ተነቧል። እንግዲህ በስተመጨረሻ እንደምታዩት በክርስትና እምነት መሪዎች ጉዳይ አብሮ የመኖር እሴትን እያጠፋ በመሆኑ በእናንተ ስም እየታገልኩ ነው የሚለውን ፋኖ በሙስሊም አባቶች ላይ ያደረሰውን ድርጊት አውግዛችሁ ሀገርን በጋራ ወደ ተሻለ ደረጃ ብናሳድግ መልካም ተግባር ነው እንላለን የሚል ነገር ተነቧል።
በቤተክርስቲያን በዚህ መንገድ ሪኮግናይዝ ባላደረገችበት ሁኔታ ስሟ መጠራቱ ለምን አስፈለገ ነው። እንደዚህ ያሉ ነገሮች እንግዲህ በሀገራችን በጣም በተደጋጋሚ ጊዜ ሲደረግ ሲፈጸም ይሄ አይነት ተንኮልና ደባ ተመልክተናል። ከዚህ ቀደም ጎንደር አካባቢ የሆነች ነገር ተተነኮሰችና ያቺን አራግበው እንግዲህ በቅበት አካባቢ ምን አይነት ጥፋት እንደደረሰ የቅርብ ጊዜ አጋጣሚ ነው የምታስታውሱት ነው። ቤተክርስቲያናችን በባህሪዋ ጸባጫሪነት ባህሪ የለባትም። ይሄንን ድምጻችንን ከፍ አድርገን እንመሰክራለን፣ እንናገራለን። ቤተክርስቲያን አይደለም ዛሬ ጭር ባለበት አጋጣሚ ይቅርና ትላንትና ስታሰድዱን፣ ስትገሉን፣ ስታጠፉን አብያተ ክርስቲያናቶቻችንን ስታቃጥሉ ያኔ እንኳን ቤተክርስቲያን ጦር ሰበቁልኝ ጠመንጃ አንግቡልኝ አላለችም። የኛ ቤተክርስቲያን ይሄ ባህሪው አይደለም። በዛ ሰሞን እንግዲህ ቅበት አካባቢ ምን አይነት ቤተክርስቲያን የተሰደዱ ልጆቿን አቅፋ አይዟችሁ ከማለት ውጪ የሞቱትን ከመቅበር ውጪ የታመሙትን ከማሳከም ውጪ ከዛ በዘለለ ተው ብሎ ከመንበርከክ የዘለለ ቤተክርስቲያናችን የሞከረችው አንድ ሙከራ የለም። ቤተክርስቲያናችንን የሆነ አካል አድርጎ ለማሳየት መጣር፣ የሆነ ድርጅት ውስጥ ሰፍቶ ለማሳየት ጥረት ማድረግ ይሄ ነውር ነው። ይሄ ነውር ነው። የቤተክርስቲያናችን ባህሪ አይደለም። ቆመን እንሞግታለን። ለዚህ እናንተ ሳትጎነጉኑት እኛ ሹሩባውን እንፈታለን። አይሰራም እንደዚህ አይነት ነገር። ቤተክርስቲያን አጥፉልኝ ብላ የላከችው አንድም ሰው የለም። ሁሩ ወማሩ አስተምሩልኝ ብላ እንጂ አንድም ሰው የለም። አትንኩን 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 ነው ደግሞ ደጋግሞ የቤተክርስቲያን ጩኸት። እንደውም እኛ እኮ ምዕመናን እንደውም አሬ ነገር ደከመን እያልን ነው፣ ጥፋት በስቶ ማለት። ስለዚህ ቤተክርስቲያናችንን ከሆነ ምናምን ቡድን ጋር ሰፍቶ ለማሳየት የሚደረገው ጥረት ትክክል አይደለም። የትኛውም የፖለቲካ ድርጅት ህዝብን መሰረት አድርጎ ነው የሚነሳው። የሚመራውም የሚቃወመውም አካል በአጠቃላይ ህዝብን መሰረት አድርጎ ነው ስራውን የሚሰራ። ስለዚህ ቤተክርስቲያንን የሆነ አካል በማድረግ በሌሎች አማኞች ዘንድ ጥላቻን ለማትረፍ የሚደረገው ንቅናቄ በፍጹም ነውር ነው። ይሄንን ቆመን ተው እንላለን። ተው ምንለው ደግሞ በመረጃና በማስረጃ ነው። ቅድም የጠቀስኩት አንድ ማሳያ ነው። ከዚህ በማስከተል ደግሞ አንዳንድ የመንግስት ጡት ጠቢዎች አድሚናፍቃቸው እሱ ስር ተሰክተው ነገር ግን የግል የዚህ የሚያናውዛቸው ማለት ነው። ይሄን ነገር አራግበው የሆነ አካባቢ ላይ ጥፋት እንዲደርስ የሚሰሩ ከዚህ ቀደም አሳይተውናል። እነ ሙጂብ አሚኖ እንዴት ጠንስሰው ስልጤ ውስጥ ቅበት ላይ ጭራሽ ባልተፈጠረና ባልነበረ ታሪክ አብሮና ተስማምቶ ይኖር የነበረውን ክርስቲያንና ሙስሊም እንዴት አድርገው ችግር እንደፈጠሩ። ስለዚህ ይሄ በጣም 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 ትክክል ያልሆነ ድርጊት ነው። ስለዚህ በድጋሚ በዚሁ ቁማር ተጫውታችሁ ቤተክርስቲያን ልታሸማቅቁ አትችሉም። ሌላ እንቀጥል። ምናልባት ዛሬ እርግጥ የነፍስ ትንሽ ትልቅ የለውም። ቤተክርስቲያን ለሁሉም ትንገበገባለች። እኛ ልጆቿም አንድ ሰው በሞተ ቁጥር 100 ሰው እንደሞተ ስሜት ተሰምቶን እናዝናለን። ነገር ግን ትላንት ምን ነው በወለጋ ላይ ህፃን ልጅ እኔ እንትን ብሔር ባልሆንኩ ብላ ሂጃቧን እንደተቀለለች ስትታረድ ያስ ድርጊት የእስልምና ወገን ላይ የተፈጸመ ድርጊት አይደለም ወይ? ስለዚህ እዚህ ጋር መርጣችሁ ስታሽሞነሙና ጉዳዩዋ የሃይማኖትን የሆነ ነገር ለመምታት የታቀደ እንደሆነ ግልጽ ነው። ትላንት ከዚህ በላይ ለቅሶ ተለቅሷል። የት? ወለጋ ላይ ክርስቲያንም ሙስሊምም እኩል እየተመረጠ በሃይማኖት የታረደበት አጋጣሚ ነበር። ያኔ ትንፍሽ አላላችሁም። ዛሬ ግን በእንደዚህ አይነት ሁኔታ ቤተክርስቲያንን ለመምታት ስትፈልጉ የሆነች የተቀነባበረች ነገር አድርጋችሁ ወደ እንደዚህ አይነት ነገር ዞራችሁ። ትክክል አይደለም። ባይዘዌ ቤተ እምነት ውስጥ ገብቶ መግደልና ማጥፋት የመንግስት ተሞክሮ። ምክንያቱም በጣም በበርካታ አካባቢዎች ላይ መነኮሳት ተገለዋል፣ መነኮሳት ተደፍረዋል፣ አብያተ ክርስቲያናት ተቃጥለዋል፣ አማኞች ተሰደዋል፣ ተገለዋል። የዚህ ልምድ ያለው መንግስትን ጠይቁት። ቤተክርስቲያንን ተዋት። ቤተክርስቲያንን አትንኩብን። ቤተክርስቲያን የቆሰለችው ይበቃል። እናት ቤተክርስቲያናችን የደማችው ይበቃል። በዚህ ዘመን በገዛ ሀገሯ ላይ የተሰደደችው እናት ኦርቶዶክስ ተዋህዶ ቤተክርስቲያንን ከዚህ በላይ መንካት ትክክል አይሆንም። ገዳይም ብላችኋት ገላ አንዱን ያዙ። አንዱን የምትይዙት ደግሞ በትክክል ተገዳይ ቤተክርስቲያን መሆኗ ነው። ሌላ የመጨረሻ ማንሳት የምወደውና ማንም ሰው ሊይዘው የሚገባው ነገር እስካሁን ድረስ ቅድስት ቤተክርስቲያናችን በአራቱም የሀገሪቱ አቅጣጫ በሚደርስባት ሰቆቃ ሁሉ እገሌ ቤተ እምነት ተነስቶ አጠቃኝ ብላ አታውቅም።
ቡድኖች ነው የምንለው። አሁን እንዲህ አይነት አሁን እንኳን ይሄ ጸባጫሪ ንባብ እንግዲህ በተቋም ደረጃ ነው የእስልምና ጉዳዮች ጽሕፈት ቤት ተብሎ አካባቢ የሆነ ስም ተጠቅሶበት ነው። እንዲህም ሆኖ ግን አሁን የሰራሁት ቪዲዮ ላይ ምንድነው የተጠቀምኩት ቃል ሁሉም ባይሆን አንዳንዶች ብዬ ነው የተጠቀምኩት። ቤተ እምነት እንኳን የማለት ፍላጎቱ የለን። ቤተ እምነት ብለን ክሌም የማድረግ ሞራሉ እንኳን የለንም። ልባችን ግን እያወቀው ማለት ነው። ሰላምን ስለምንወድ ሰላምን አብዝተን ስለምናፈቅር ጉዳዩ ያልፍና እንደ ትላንቱ እንደ ቀድሞ ተከባብረን እንኖራለን የሚለው ፍላጎትና ዝንባሌ ስላለ እንደዚህ ያለውን ነገር በድፍረት አንናገር። ሃይማኖትን ደርሶ ተጽዕኖስ መክተት አባቶች ያውግዙ፣ ካላወገዙስ የዚህ ድርጊት አካላት ናቸው ሊባልልን ከዛ በኋላ የሆኑ አባቶችን ትኩረት ውስጥ ለመክተት ይሄ በጣም የተበላበት ጨዋታ ባይዘዌ ሰሞኑ በደንብ አድርጋችሁ ስሙኝ። ብዙ አይነት ተንኮል እየተሽከረከራቸው ያሉ አንድ አባት አሉ። ብፁዕ አቡነ አብርሃም የባህር ዳርና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል። ትኩረት ለአባታችን ሰሞኑ በርካታ ነጭ የሆኑ እውነቶችን ገልጠው ገላልጠው አውርተዋል። ያን ተከትሎ በጣም በርካታ ፖለቲካና ፕሮፓጋንዳ እየተሰራባቸው በጣም በርካታ ፕሮፓጋንዳ ላያቸው ላይ እየተሰራ። ስለዚህ አባታችን ላይ በደንብ ትኩረት ተደርጎ ይታይ ነገሮች። አሁን ያወገዘ ያላወገዘ የሚል ጨዋታ ውስጥ ይገባል። ስለዚህ አባቶቻችን ላይ ትኩረት አድርገን በተለይ እውነት የሚናገሩ አባቶቻችንን በልባችን ልንጠብቃቸው ይገባል። ስለዚህ ይሄ መግለጫ የመጨረሻው አንቀጽ በፍጹም የተወገዘ ነው። ሌላውን ምናልባት ሁሉም በሚመልሰው መንገድ ይመልሰዋል። እኔ ፖለቲከኛ አይደለሁም። ፖለቲካ ውስጥ ገብቼ ይሄ ነው ትክክል አይደለም አልልም፣ አላቅም። ያንን ያለ ዕውቀቴ ምንም አይነት ነገር ስለተነስስም ልናገርም አልችልም። የኔ ዕውቀትም ህይወትም ያለው ቤተክርስቲያን ውስጥ ነው። ቤተክርስቲያንም ባልተፈለገ መንገድ የሚነካ ነገር ሲነበብ ያንዘረዝረናል። እንደልባችሁ 24 ሰዓት ፈነጫችሁበት። ይህንን መግለጫ ተቀብላችሁ ያፏጫችሁ በጣም ብዙ መሪነን የምትሉ መሪም ተብላችሁ አይደለም መንግስት አምጥቶ እንደ ቼዝ መሃል ላይ ያነገሳችሁ ቤተ እምነቱን የማትወክሉ ነገር ግን ብዙዎች የሚያጨበጭቡላችሁ አላችሁ መሃል ላይ ቤተክርስቲያንን የዚህ ጥቃት ሰለባ እንዳታደርጓት አውጣት። ከዚህ ውስጥ አይመለከታትም ቤተክርስቲያን። ቀደም ተናግሬዋለሁ። የትኛውም ድርጅት ሲነሳ የትኛውም የትጥቅም የምንም ትግል ታጋይ ሲነሳ ህዝብን መሰረት አድርጎ ሃይማኖትን አይደለም። ቤተክርስቲያን ያደራጀችው አካል የለም። ወደፊት ካለ ግን እነግራችኋለን። በይሄ በአስማምተን በሽምቅና በጀርባ እንዳይመስላችሁ እንነግራችኋለን። ግን ያንን የምናረግበት አቅም ያለን አይመስልኝ። ቤተክርስቲያን ይሄ ሚሽን የላት፣ እንዲህ ያሉ ሐሳቦች የሏት። ይሄን እምላችሁ ነፃነት እንዲሰማችሁ ይሄ በጣም ሴረኛ እንዳትሆኑ እምትለጥፉብን ታርጋው ብዙ ስለሆነ ቤተክርስቲያንም ብለን ስንነሳ ማትለጥፉልን ድርጅት የለም። ተጨነቅንኛ በታርጋ ብዛት ታርጋችን በዛ። ስለዚህ እየነገርናችሁ እውነት ነው። ምን ጊዜም የሆነውን ሆን እንላለን፣ ያልሆነውን አልሆንም ነው። ስለዚህ ባልሆነው አትስፉን። ቤተክርስቲያን ከዚህ ሚስጥራዊ የሆነ የፖለቲካ ሴረኝነት የተሞላው ግድያ ነፃ ናት። በዚህ ደረጃ ቤተክርስቲያን ያቋቋመችውም የምታቋቁመውም አካል አይኖርም። ቤተክርስቲያንን ልቀቋት፣ ቤተክርስቲያንን ተዋት። አልነካንም፣ በፊትም ስትነኩንም ጭምር አልነካንም፣ አይደለም ዛሬ ማለት። ስለዚህ ይሄን ነገር በብስለት ተመልከቱልኝ። ቤተክርስቲያናችንን ነፃ እናድርጋት። ብትችሉ ቪዲዮ መስራት አቅም ያላችሁ ሰዎች ቪዲዮ ስሩ። ያለበለዚያ ግን የኛን ሼር ዲዩት እያደረጋችሁ ለብዙዎች አድርሱ። ቤተክርስቲያናችንን ከዚህ ጆከር እናውጣት። ይሄ የጆከር ጥርቅ መቼም ጆከር የበዛበት ካርታ ሰሞኑ አጠቃላይ ባለንበት